እዚች ጋር የብረሽ ሳይዛችንን ትንሽ አነስ እናደርጋታለን። የዚህኛው ፌስ ላይ ላይቲንግ ፓርቱ እንደዚች እናደርገዋለን። ሰላም እንዴት ናችሁ? የኬአር ትሬኒንግ ቤተሰቦች አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። ዛሬ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮአችን አክቹአሊ ከባለፈው ሳምንት የቀጠለ ነው። ባለፈው ሳምንት ታስታውሱ እንደሆን ቢዩቲ ሪተች ቪዲዮ ሰርተንላችሁ ነበር። ያንን ቪዲዮ እዚህ የምትመለከቱት ቪዲዮ ነው። ሊንኩን ከስር ታገኙታላችሁ። ባለፈው ቢዩቲ ሪተች ስንሰራ በፍሪኩዌንሲ ሰፓሬሽን የሰራ ነው። ፍሪኩዌንሲ ሰፓሬሽን ማለት የአንድን ሞዴል ቴክስቸር እና ከለር በመለየት የሚሰራ የኤዲቲንግ ቴክኒክ ነው። ስለዚህ ከለሯን ከለየን በኋላ ምንድን ነበር ያደረግነው? ታስታውሱ እንደሆን ሚክስ አደረግነው። ምክንያቱም አልቲሜትሊም የተሰራበት ከለሯ የሚሰራበት ምክንያት ቆዳዋ ላይ የነበረውን የተለያየ አይነት ወጥነት ያልነበረው ከለር ወጥ እንዲሆን ሚክስ የማድረግ ስራ ነው የተሰራው። ነገር ግን ምንድነው እዚህ ጋር ሚክስ ስታደርጉ አንድ ሉዝ የምናደርገው ነገር የፊቷን ዳይሜንሽን ሉዝ እናደርጋለን። ይሄ ልክ ቅርጽ የሚሰጣት እዚህ ጋር የሚፈጠሩት ሻዶዎች፣ አንዳንድ ቦታ እዚህ ፊት ለፊት ብርሃን የሚያገኘው ቦታ ላይ የሚያርፉት ላይቲንጎች ናቸው ቅርጽ የሚሰጡትና ያንን ተከትለን እኛም መልሰን ቅርጿን እንድትይዝ ሞዴላችን እንደምትመለከቱት ፊቷ ልክ ይሄ ኦቫል ታይፕ ፊት ስለሆነ ሞር ዳይሜንሽኑን እንዲይዝ የማድረግ ስራን የምንሰራው። ኦኬ እንግዲህ ሁሌ እንደተለመደው ኦሪጂናል ፋይል ላይ ኤዲቲንግ አይሰራም። ስለዚህ ኮንትሮል ጄ ዱፕሊኬት እናደርጋለን ሌየራችንን። ከዛ እዚህ አድጀስትመንት ሌየር ላይ ሄደን ከርቭ እናወጣና እዚች ጋር ከርቫችንን ብራይት ወይም ዶጅ የምንለውን ለማግኘት ብራይትነሱን ከፍ እናደርጋለን። ስለ ከርቭ ሌላ ቪዲዮ አዘጋጅላችኋለሁ። ከርቭ እንዴት እንደምንጠቀም ከፍ እናደርገዋለን። ሞር ብራይትነሱ የበዛ ይመስላል። በደንብ ብራይት እንዲሆን፣ ምክንያቱም አልቲሜትሊ ኋላ ላይ ስለምንቀንሰው ብራይትነሱን በደንብ ስጡትና ከዛ ይሄን ዶጅ ትሉታላችሁ ማለት ነው። ዶጅ ትሉታላችሁ። ከዛ አሁን እንደምናየው ሙሉ ፊቷን ነው ላይት ያደረገው። ስለዚህ የምንፈልገው ፓርት ላይ ብቻ ላይት እንዲያደርግ ዶጃችንን ምን እናደርገዋለን? ኢንቨርት እናደርገዋለን ማለት ነው። ሰሌክት አድርገን ኋላ ላይ የምንፈልገውን ፓርት ብቻ ለመቀባት ማለት ነው። አሁን ደግሞ በመቀጠል ምን እናደርጋለን? አድጀስትመንት ሌየር ላይ ሄደን አሁንም ከርቭ እንወስድና በርን እንሰራለን። በርን ስንሰራ አንድ ነገር እዚህ ጋር አይደንቲፋይ እናደርጋለን። አሁን ዶጅ እንደ በርን ላይ የትኛው ፓርት ነው ላይት የሚሆነው፣ የትኛው ፓርት ነው ሻዶ የሚሆነው የሚለንን ጋይድ ከሚያደርገን አንዱ በራሱ ምንድነው ፊቷን ላይት ያድርገን ሻዶ ስንሰራ መልሰን በርኑን ስንሰራ እንደምትመለከቱት እዚህ አካባቢ ላይ አሁን ላይቲንግ መሆን ያለበትን ቦታ ራሱ ሰፓሬት ያደርግልናል ማለት ነው። ይሄ ብርሃን ያረፈበትን ቦታ ላይት የምናደርገው፣ ይሄ ሻዶ የምናደርገው ፓርት ነውና በዚህ መልክ ነው ዶጅ እንደ በርን የምንሰራው ማለት ነው። ስለዚህ ይህን በርን እንለዋለን። ከዛ አንዴ ሁለቱንም ኮንትሮል ጄ ግሩፕድ እናደርግና በዶጅ እንደ በርን ካልነው በኋላ ኦኬ። ቀጥሎ ይሄንን በርኑን ግን እንደዚህኛው ቀድመን ዶጃችንን ለመስራት እንደ ጋይዳንስ ስለሚጠቅመን ኢንቨርት አናደርገውም። ለምሳሌ ኢንቨርት ካደረግነው ፊቷ ያንን መጀመሪያ የነበረውን የፍላት ታይፕ ፌስ ስለሚያገኝ የቱ ፓርት ነው ብራይትነስ መቀባት የሚለውን አይደንቲፋይ ለማድረግ እንቸገራለን። ስለዚህ መልሰን ይሄንን በርኑን ኮንትሮል አይ አድርገን በርኑን መልሰውና ዶጃችን አሁን የቱ ጋር ብራይት መሆን እንዳለበት ይሄው ጋይዳንስ አግኝተናል። እዚህ አካባቢ ብራይት መሆን አለበት። ይሄ ጋር እንደምትመለከቱት ይሄ ብራይትነስ፣ ይሄ የላይት ሪሊም፣ ይሄ የአፍንጫ ቅርጽን ጠብቆ ይሄ ብርሃን ነጸብራቅ የሚያርፍባቸውን ቦታዎች በዚህ አይነት መንገድ አይደንቲፋይ እናደርጋለን ማለት ነው። ኦኬ እንደዚህ አይደንቲፋይ ካደረግን በኋላ ቀጣይ ብሩሽ እንወስዳለን። ዶጃችን ማክሳችን ብላክ ስለሆነ እዚህ ፎርግራውንዳችን ዋይት መሆኑን እርግጠኛ እንሆናለን። ብረሻችንንም ሃርድ ብረሽን የምንጠቀመው ሶፍት ብረሽ አይደለም። እሱን ካረጋገጠን በኋላ
ትንሽ ብረሽ ሳይዛችንን ከፍ አድርገን እንደዚህ መቀባት እንጀምራለን ማለት ነው። ኦኬ ብራይትነስ መሆን ያለበትን ፓርት ሙሉን መለቅለቅ ሳይሆን ልክ ይሄ ናቹራሊም ሜካፕ ሲሰሩ ካያችሁ የሆነ ቦታ ሜካፑን ነካ ያረጉትና ከዛ በብረሽ አይደል የሚታሸው ልክ እንደዛ ማለት ነው። ላይት መሆን ያለበትን ፓርት ላይ ምልክት ነው የምናደርግበት። ከዛ ኋላ ላይ ሚክስ እናደርገዋለን ከቆዳዋ ማለት ነው። ይሄም አፍንጫዋን እንደዚህ ተከትላችሁ ላይት መሆን ያለበትን ፓርት በዚህ መልክ ላይት ታደርጉታላችሁ። አክቹአሊ እንዲሰራ እየተጣመመ የሚያስቸግራችሁ ከሆነ አንድ ቦታ ላይ ማርክ ታደርጉና ከዛ ሺፍትን በመያዝ ኢንድ ፖይንቱ ላይ ክሊክ ስታደርጉ እሱ እንደዚህ ቀጥ ያለ የላይት ሪሊም ይሰራልናል ማለት ነው። እዚህ የጉንጯ ጋር ሌላው ይሄን የጉንጯን ያጥንት ቦን ተከትላችሁ ነው መስራት ያለባችሁ። እዚህ ጋር ሲመጣ ልክ በዚህ አይነት መልክ ላይቲ መሆን ያለበትን ፓርት በዚህ አይነት መልክ ላይቲ እናደርጋለን። እዚች ጋር የብረሽ ሳይዛችንን ትንሽ አነስ እናደርጋታለን። የዚህኛው ፌስ ላይ ላይቲንግ ፓርቱ እንደዚች እናደርገዋለን። ኦኬ እዚህ አካባቢ ላይ ትንሽ የላይት ፖርሽን አለው። ሌላ ይሄ ከንፈሯን እንደምትመለከቱት ቀጥታ ፊት ለፊት ላይት ከሚያገኘው ፓርት አንዱ እሱ ስለሆነ እሱን ላይት እናደርጋለን። እኛዋን የከንፈሯን የላይኛዋን ጠርዝ በዚህ መልክ እንዲንሰራዋለን። አገጯ አካባቢ ላይም ሄደን እንደዚች ላይት እናደርጋለን ማለት ነው። ኦኬ እንግዲህ ላይት ማድረግ ያለብንን ፓርት አድርገናል። እዚች ጋር በቀጭኑ የተወሰነች እንደዚች ይፈልጋል። ኦኬ እንግዲህ ላይት ብለን የምናስብበት ፓርት ላይ ሊሆን የሚገባውን ፓርት ፔይንት አድርገናል፣ ሰሌክት አድርገናል። ከዛ በመቀጠል እንግዲህ በርን የሚሆነውን ፓርት ነው የምንሰራው። ኦኬ በርን የሚሆነውን ፓርት ለመስራት መጀመሪያ ኢንቨርት እናደርገዋለን በርናችንን ኮንትሮል አይ በማድረግ። ስለዚህ አሁን ኦልሞስት የዶጅ የምንለውን ብርሃናማ የሚሆነውን ካወቅን ቀሪው ደግሞ በርን እንደሆነ ስለምናቅ ቀጥሎ ይሄንንም ስንቀባ እያንዳንዱን ነገር የቆዳዋን ፍሰት ወይም ቴክስቸሩ ያረፈበትን አቀማመጥ ተከትለን ነው። ይሄን ልክ በዚህ አይነት መልክ እንደዚህ እንቀባለን። ይሄን ቼክ ቦኗን ተከትለን ልክ እንደዚህ ነው የምንቀባው። እዚች ጋር ትንሽ ሞር ዳይሜንሽን የሚሰጠው ይሄ ስለሆነ እዚህ ጋር በደንብ እንደዚህ እንቀባለን። እዚች ላይ አንደርብም። እዚህ ጋር እንደምትመለከቱት የአገጯ አጥንት ስር የሞዴላችን ይሄ ቺክ ቦን የምንለው ወጣ ያለ ስለሆነ ከስር በደንብ ሻዶ ስላረፈበት ሻዶውን አናደምቀው የማስጠላት ባህሪ ሊኖረው ስለሚችል እሱን ትተን ልክ ይሄ ሜካፕ መስራት ነው። ባይዘው ሜካፕ የምትችሉ ሰዎች ይሄንን መስራት ለእናንተ በጣም ሞር ሲምፕል የሚሆን ይመስለኛል። ሜካፕ የተማራችሁ ሰዎች ሲምፕሊ ሜካፕ እንደ መስራት ነው። ሻዶ የምታደርጉትን ፓርት ይሄ ጉንጭ አካባቢ ሻዶ የሚቀባውን እዚች ግንባር አካባቢ የሚቀባውን እሱን እያዩ በዛ መልክ መቀባት ነው። ይሄንንም የቺክ ቦኗን እንዲያጎላው በዚህ መልክ ምልክት እናደርግበታለን። እዚህ አካባቢ ላይ ትንሽ የብሩሽ ሳይዛችንን አነስ አድርገን በዚህ አይነት መልክ ተወሰነ ዳይሜንሽን እንሰጠዋለን። ኦኬ እዚህ ጋር እንደምታዩት ሻዶ መሆን ያለበት ፓርት አለ። ነገር ግን ካገጯ ስር የወረደው ሻዶ በቂ ስለሆነ it might be ዶጅ ወይም ላይቲ መሆን ያለበትን ፓርት ብቻ ሰሌክት እናደርግና ዶጃችንን ላይቲ መሆን ያለበትን ፓርት ብቻ በዚህ መልክ እንቀባዋለን ማለት ነው። ኦኬ እንግዲህ ሞዴላችን ይሄንን መስላለች። ሞር በጣም ሌላ ይሄ አፍንጫዋን በጣም ስልክክ አድርጎ የሚያወጣው እዚህ አካባቢ ሞር ሻዶ ሲኖረው ነውና እሱ በጣም መረሳት የሌለበት ነው። በርናችንን ሰሌክት እናደርጋለን። ከዛ እዚህ መልክ እንቀባዋለን። ይሄ የአፍንጫ ቲፕ እዚህ አካባቢ ላይ በርን መሆን ያለበት ፓርት ነው። እንደ አፍንጫዋን ቅርጽ ተከትለን
ብናረገው ሞር ተመራጭ ነው። እዚህ አካባቢ ላይ በርን መሆን ያለበት ነው። ይሄ እንደምታውቁት በደንብ ብዙ ጊዜ ሜካፕ ሲሰሩ ሴቶች ካያችሁ ይሄን በደንብ ሻዶ ከሚቀቡት ፓርት አንዱ ይሄ ነው። እሱን በደንብ መቀባት ያስፈልጋል። ሌላ እዚህ ይሄንኛውንም ያፍንጫዋን ፓርት ተከትለን ሻዶ እናደርጋለን ማለት ነው። ኦኬ ከዛ ከዚህ ወጥቶ ደግሞ ወደዚህ ወደ ቅንድቧ የሚሄደውን ሻዶ እንሰራለን። በዚህ መልክ ሞዴላችንን እንግዲህ ያው ስኩዌር ደብተር አስመሰለናታል። ቀጣዩን እንግዲህ እናስተካክለዋለን። እሺ በመቀጠል ከዛ ምን እናደርጋለን? ዶጃችንን ሰሌክት እናደርጋለን። ፕሮፐርቲ ፓናል ጋር ሄደን ፕሮፐርቲ ፓናላችንን እንከፍታለን። ይሄ ፕሮፐርቲ ፓናል እዚህ አካባቢ ላይ ከሌለ እናንተ እዚህ ዊንዶ ላይ ሄዳችሁ ፓናል ስለሆነ ፕሮፐርቲ የሚለውን ይሄን ስትከፍቱት በዚህ መልክ ታገኙታላችሁ ማለት ነው። ኦኬ ከዛ እዚህ ዶጅ ላይ ትሄዳላችሁ። ፊዘር የሚለውን አማውንት ኦፍ ፊዘሩን እንጨምረዋለን። ፊዘሩ ምንድነው የሚያደርገው? ብለንድ ያደርገዋል። ልክ እንደ ብሩሽ ቀስ እያለ ብለንድ እያደረገ እየቀባ መልኳን ያዳርስልናል ማለት ነው። በዚህ መልክ እንደምታዩት ላይቲ መሆን ያለበትን ፓርት በደንብ ላይቲ አድርጎልናል ማለት ነው። ኦኬ የቀረን እንግዲህ ሻዶ መሆን ያለበት ፓርት ነው። እሱንም ልክ እንደዚሁ በርኑን ሰሌክት እናደርግና አማውንት ኦፍ ፊዘራችንን በደንብ እንቀንሰዋለን። በዚህ መልክ እንቀንሰዋለን። ጥሩ ቅርጽ ሰጥቷታል። መጠኑ ትንሽ በዝቷል። በዚህ መልክ እንቀንሰዋለን። ምንድነው እንደዚህ ቀንሳችሁት በጣም እዚህ አሁን 200 ምናምን ፒክሴል ድረስ ሄጃለሁ። 150 160 ድረስ ከሄዳችሁ በኋላ በጣም ደማቅ የሆነ በዚህ አይነት መልክ በርኑ ከተቀመጠ ራሱ እዚህ የሰጠነው ከርቭ ላይ የሰጠነው አማውንት የበዛ ስለነበረ ነው። ስለዚህ እሱን ትንሽ መለስ ማድረግ ያስፈልጋል። እሱን መለስ እናደርጋለን። ከዛ አሁን ፕሮፐርቲያችን ላይ ሄደን አሁን እንደምትመለከቱት በደንብ ሻዶ በደንብ አሪፍ ሆኗል። አሪፍ ሻዶ ኖሯታል። ነገር ግን ምንድነው ይሄ ሻዶ ትንሽ ወደ ዳርክ አይነት ከለር ወደ መጥቆር የሄደው ፔንት ያረግናት ብላክ ስለነበረ ነው። ምን እናደርገዋለን? እሱን ልክ ይሄ ትንሽ የፊቷን ከለር አይነት እንዲይዝ ፊቷ ቀይ ስለሆነ ምን እናደርገዋለን? እዚህ ከርባችንን እንከፍትና ከአርጂቢ ወደ ሬዱ እንሄድና ሬዱን ብቻ ከአርጂቢው ሬዱን ፓርት ሰሌክት አድርገን ትንሽዬ ከፍ እናደርገዋለን። እንደምታዩት በደንብ ሰጠው ይውላችሁ ሻዶውን ፓርት ሬድ ያደርገዋል። አያችሁ? ልክ እንደዛ እንዲያደርግልን የተፈለገው ከፍ እናደርገውና በዚህ አይነት መልክ ሬድ እናደርገዋለን ማለት ነው። ኦኬ እስቲ ኦቨርኦል ይሄን ነበር የሚመስለው። ፊቷ ወደዚህ ያመጣ ነው። ምን ያህል የፊቷን ዳይሜንሽን እንደቀየረው የፊቷን ዳይሜንሽን በምን ያህል እንደቀየረው ተመልከቱ። ፊቷ በፊት እንደዚህ ልሙጥ ሆኖ ነበረ። ምክንያቱም በሚክሰር ብረሽ አዋሃደ ነው ስለነበር ልሙጥ ቅርጽ ይዞ ነበር። አሁን ግን በዚህ አይነት መልክ ዳይሜንሽን ሰጥተነዋል። አሁንም እንደዚህ ካያችሁት በኋላ በስቷል ብላችሁ የምታስቡ ከሆነ ማስተር አለን እዚህ ጋር ኦፓሲቲ እናደርገዋለን። ኦፓሲቲውን ስታወርዱ ከላዋ ላይ ኢፌክቱ ይቀንሳል ማለት ነው። እንዲህ ነበረች ወደዚህ መጣች ማለት ነው። እንግዲህ ዶጅ ኤንድ በርን ላይ ይዘንላችሁ የቀረበው ቪዲዮ ይህንን ይመስላል። ላይክ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንደዚህ አይነት የተለያዩ የፎቶግራፊ የቪዲዮግራፊ እና የግራፊክስ ዲዛይን ትምህርቶችን በተከታታይ ስለምንለቅ ታገኛላችሁ። አሁንም ላይክ ሰብስክራይብ አድርጉ። እስከ ሳምንት ቻው።